እንዴ ጦልገሽ አይደል እንዴ ዲቦራ ራሱ ምን አለችሽ? ጂጂ ግን ከትክክላት በጣም ተቀየረ ተጎሳቆለችብኝ አለችሽ። የእውነት ያየችውን ስላየ ተናደድሽ። እቺ ከኔ በኋላ መታ እንደዚህ ምናምን ብለሽ በጣም የተቃጠልሽ ያለታ ዲቦራ እንደዛ ስትልሽ ለምን እውነት አይቶ የሚናገር ሰው አትወጂም አንቺ። እኔንም አትወጂኝ እኮ እውነትሽን ይዤልሽ ስለምመጣ ገብቶሻል። ቦቶክስ ጨርሰሻል እንደ ኩርቱ ፌስታል ጠቅጠቀሽ የመጣሽው ከንፈርሽ ውስጥ ሰርጀሪ እንደዚህ ርካሽ ነው እንዴ? ምን ነው ቤታን ሰርጀሪማ የማሰራት አቅሙ የላትም። ያንኑ ምናምን የሚባል መርፌ ተወግታ ነው እንጂ ለዛ እንኳን አቅሙ የላትም። ቢዝነስ ኬት ይመጣል እዚህ የረጨችው ስትይ አልነበረም እንዴ? ታዲያ እኔ ከቤታ በላይ ሀብታም ነን ማለት ነው። ልጄም እንግዲህ በ16 ዓመቱ ይሄን ያህል ማሰራራት ይችላል ማለት ነው። ያ ለናቲ እያሰብሽለት ነው እንዴ? እሱም ሰነፍ ነው። ለዛ ኢኮኖሚ አይሆንም፣ ምክንያቱም አይሰራም። በብላክ ይሰራል። ሞንጆሪኖ ነው ሞንጆሮ እያለች ነው የምትላት። እናንተ ተጠራሩት። እኔ ሞንጆሪኖ ነው ማውቃት፣ የወያኔን አክቲቪስት ነው ማውቃት ሞንጆሮኒ እንጂ ሞጆሪኖ ሞንጮሪኖ ምናምን ነገር አይዶን ለማውቅም ደንታ የለኝ። ያ ስፈልገው ግን ያንን ነገር ካመጣጡ ውስጥ ተመጨረሻ ደስ እንዴት ጉርጉሬ እንደማወጣው ቃል ዩስ ካላረኩት እኔ ዞር ብዬም አላየው ማን እንደሆነ ምን እንደሆነ ስሙንም ለማጥናትም አልሄድም። ያ ዲዲና ቢዲዲና ፊዲዲ የሚባለው ልጅ የምትባለው ልጅ ሰርጀሪ ያሰራው ስትልሽ ነው እኮ ኦሆ ምን አይነት ሀብታም ብትሆን ነው ብለሽ ነው እኮ የሀብቷን መጠን እኮ እዛ ጋር የተረዳሽው። ያ እንደዚህ ስትቀጠቅጥሽ አዳሚ ስትቀጠቅጥሽ እንደዚህ ኖርማል አድርጋችሁ አይታችሁት ከሆነ ጋይስ አትሳሳቱ። ኖርማል ለኔ ማናችሁ ኖርማል ናችሁ። ቆይ ጂጂ ራሴ ፈልጌ አንቺ እንደምትዩ ለኬዝም ሆነ ለምናምን ወይ ጾታ ሴት ነኝ ያልኩት ወንድ ነኝ ያልኩት አላውቅም። አንቺ እንደፈለግሽው ማለት ነው። ራሴ ፈልጌ እኮ ነው። ታዲያ ለምን ነው የሚያበሳጭ? ለምን አበሳጭ? ለምን ነው የሚያበሳጭ? ያ ፈልጌ ነው። ግን እኔ እንዳለው የምትቀጠቅጡኝ ከሆነ እኔ ደግሞ የእናንተን ነገር አውጥቼ ቁጭ አደርገዋለሁ። ይሄ ህዝብ እንዲያውቅልኝ። ጂጂ ግን ምንድነው የምታወጪው? አንቺ ምንድነው የምታወጪው በህይወትሽ? አንድ መረጃ እንኳን የመረጃ ጠን ያለብሽ ሰው ሚዲያ ላይ ብትኖሪ አንቺ ነሽ። ታውቂያለሽ አይደል? በጣም ጠን ያለብሽ ሰው ስራዬ ብዬ ነገር ከሄድኩበት የፈለገ ሰው መረጃ አመጣልሻለሁ። እኔ አመጣልሻለሁ። እኔ የተለየ ሰው ሆኜ አይደል። ስንት ጂኒ ኢንሳይደሮች አሉ ይመስልሽ? ጂኒ ኢንሳይደሮች እስከ ዛሬ አመጣለሁ፣ እስከ ዛሬ የእንትናን አመጣለሁ። እንደዚህ እኔ እዚህ ሚዲያ ላይ እንዳልኖር ከፈለጋችሁ እኔም ደግሞ የእናንተን አመጣለሁ። እስቲ አምጪ፣ እስኪ አምጪ፣ አምጪ እስቲ ኪጣችሁን አመጣለሁ። ማር ያመጣል። ምን አብረሻቸው ሲል አምነሽ ተቀቢ። ልጅሽ ገጣጣ ናት። ልጅሽ የደም ግባት የላት። ልጅሽ ምንም ስታወራ ከልጅሽ የበለጠ ሀና አስጨናቂ ታምራለች፣ ደስ ትላለች። ሀና አስጨናቂ ጨዋታ ሆብሻንኬ 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 ያለች እንኳን ጨዋታ ታመጣለች። ሀና አስጨናቂ አይተሻል? የሌለ ግንባር ቀደም የሆነ ቶፒክ እንኳን ታመጣለች። ሀና አስጨናቂ ከልጅሽ ታስቃለች። እኔን እኮ እሷ ምን ነው እያለች ያለችው ገብቷችኋል? አሁን እኔን አላጫውት ወይ ሚዲያ ላይ ልጅ ሀብታም እንድትሆን ካላረጋችሁ እኔ ደግሞ ጉዳችሁን አመጣለሁ ብላ ታስፈራራለች። አያችሁ አይደለ ጋይስ? አያችሁ። ወጣቶቹ በጣም ተጠንቀቋት እችን ሴትዮ። አያችሁ ይሄን ሰሞን ሰዎች በእነሱ ባህሪ ላይ አስተያየት ሲሰጡ ወዴት እየሄደች ነው? ወደ ፖለቲካ እየሄደች ነው። ፖለቲካ ለም ዘር ጥላቻ ደግሞ አንድ ሰው በኦሮሞ ስለተደበቀች እንጂ ኦሮሞ አይደለችም። በነገራችን እጅጋየሁ ኪዳኔ ሙሉጌታ የሚባል ላይ ሙሉጌታ የሳምሪ አባት ነው። እጅጋየሁ ነጋሽ ኪዳኔ የሚባል የኦሮሞ ስም በሰላሌ የለም። ሰላሌ ወለጋዎች ምናምን ናቸው። እንደው የሆነ ደሳለኝ ምናምን የሆነ የለም መስፍን ምናምን የሚባል ተስፋዬ ምናምን የሚባል ስሞች ያወጣሉ።
እንደዚህ ኪዳኔ ምናምን የሚባል ይመቻት። ግን እሷ አይደለችም ማለት እንትና ይሄ ዘርናት እያልኩ አይደለም። እሷ ማንንም አትወክል። ያ አንዴ ስለታማችበት ኦሮሞ የሚል ነገር ሄዳ ወዴት ሄደች? ሰሞን አንዱ ዓለም ብላ መጣች። ደግሞ አያችሁ አንዱ ዓለም ባለፈው ከጆን ጋር ስትጫወት ምንድን ነው ያለችው? እኔ ኦሮሞኛ ዘፈን እንዳዘፍኒ ተብያለሁ፣ ከዚህ ሚዲያ ላይ በኦሮሞነቴ ተገለልኩ የሚል አጀንዳ መጣች አይደል? ያንን አክራው መጣች። አያችሁ ወጣቶቹ በጣም ተጠንቀቁ። ከናንተ ጋር አትሄድ። ጆን ዳንኤል በጣም አስብበት። ዮኒ ጋር ያለታ ገስት ላይ ስታስገባው በዚህ ምክንያት 1 ወር ከ6 ወር ከእድሜ ላይ ይወሰዳል ብለህ በፍጹም አልገመትክም አይደል? እስር ቤት እንኳን ገብታ ይሄን ያህል ቀን እንደምትቆይ አይምሮ አላመነም ነበር አይደል? ያ ውሃ ሲወስድና እንደዚህ አይነት ጥላቻ ነገሮች ሲወስድ እያሳሳቀ ለዛው የሚዲያ ሰዎች በጣም በትኩረት ነው የሚታዩት በአሁን ሰዓት። ከሷ ሸሸ ማለት እሷም በቦቷ ደምቃ ትኑር፣ ስፈልግ ደብዛ ስፈልግ አንተም በቦታ ለመሰለ ጆን ብቻ አይደለም ሁላችሁም እንና አሁን ጃኒ ምናምን በጌም ውስጥ ትበሳጫል። ጊፍተሮች የሚሰጡ እነሱ ሊደሰቱ ነው ሊዝናኑ። ያ ነገር ይደመርና መቼ ተበሳይተው ነገር እንደምትናገር አታውቅም። ከዛ አለ የሚሉስ ነገር ውስጥ ነው የምታስገባ። የእሱ አይነት ጭንቅላት ያላቸው ሰዎች ብዙ ናቸው እዚህ ሚዲያ ላይ እና በጣም ብትጠነቀቁ ጥሩ። ምንም የምታጡት ነገር የለም። ብሎክ አድርጌ ታገኛለች። ማናት? ልጇንም ቦልካት። ከእስር ቤት ስትወጣ የሚዲያ እስረኛ ልታረግ ነው እንዴ አንተ? ማሚ የምትሏት እሷ ለልጇ እንኳን እናት ሆናለች እንዴ? ልጇን እንኳን አንቺ ምንም ዕውቀት የለሽም። እዚህ ሚዲያ ላይ ታወቅሽው እኔን ሰድበሽ ነው። ችሎታ ስለሌለሽ አቅምና ምንም ብቃት ስለሌለሽ ነው እኔን የሰደብሽው ያለቻት ነበር እኮ። የልጇን ሞራል እኮ ዳሜ ስታረግ የነበረችው እሷ ናት እኮ። እናንተ ምን ቤት ናችሁ? ወጣቶቹ በጣም ትጠነቀቁ ጥሩ። እኔ ከሷ ጋር ጸብ ስላለኝ እርቅ ስላለኝ ምናምን አይደል፣ ግን ምን እንደሚመጣብህ በጣም አስቡበት። ያ በጣም ጌም ላይ መቼ ምን ተናገር ምን እንደሚያዝ አታውቅም። ጃኒ ስለ ድሬዳዋ እንደ ቀልድ ስትናገሪ ቢያንስ ለአንድ ሳምንት እንኳን ዋጋ አላስከፈለሽም? የሆነ ፍርሃት ውስጥ አልገባሽም? ያለታ ስትናገሪ እንደዚህ አይነት ነገር ውስጥ ምገብ ይመስልሽ ነበር? አይመስልም። ሚዲያ ላይ ምን እንደምትናገሪ አታውቅም። ለዛው እሷን የሚያዩ ሰዎች በብዛት ደግሞ የሷ ፎሎዎች የሷ አይነት ናቸው ብዙዎች። ይሄ ጨዋታ ዓለም ብቻ ሳይሆን ለምን እንደዚህ አለ ለምን ትናለች እንደዚህ ስለሆነ ነው ብሎ ነገር ቢመነዝሩ ናቸው። በእድሜዋ ትጫወት፣ ከሷ ጭንቅላት ጋር የሚሄድ ሰዎች ጋር ትጫወት። እናንተ ብሎክ አድርጓት። እሷንም ልጇ በራሷ መንገድ ትምጣ። ምንም እኮ ማውራት ብሎክ ዛሴት ብሎክ። ሁሉ ሰው በራሱ መንገድ መታወቅ አለበት። እኔ ጨዋታ የስቧቸው ሰዎች ይምጡ። በየቤቱ ሄጄሽ ቀስቀሳ ወይም ደግሞ ሽጉጥ አልይዝባቸው። ዛሴት ሊቃወመኝም የሚመጣ ሊደግፈኝም የሚመጣ ይሄው በሩን ከፍቻለሁ። ጌምን መጫወት የፈለገ ስትፈልጉ ላኩላት እንጂ ተገዳችሁ ለምንድን? ሃይ የራሳችሁ ሚዲያ ምንድነው የምታጡት? አሁን ከሷን ብሎክ ብታረጓት መቼ ገደል ውስጥ እንደምትከታችሁ አታውቁ። ወላ ሄለ ወርቅዬ ወላ ምናምን ቤታ ከእንደዚህ አይነት ነገር ወጥቻለሁ ብለሻል። ወጥቻለሁ ካልሽ ከእንደዚህ አይነት ነገር ትርቂያለሽ። ሁልሽ ብሎክ የራሳቸው እድር ይመስርቱ ከፈለጉ። አይ ጨዋታዋ ደስ ስለሚለን ነው ካላችሁ መታችሁ እዚህ ያስፈራሩን ብላችሁ አትድ እየተከተለ እኔ እኮ ምን ነው እንደዚህ ነው እኔ እኮ እንደዚህ for where ካለባብሰው ባለባብሰው አይታችሁ ደግሞ ካለባብሰው አይታችሁ እቺ ሴትዮ ምንድን ናት እኮ ማለት ትችላላችሁ። አይደለም ወሬ ማለት አይደለም ይከበደ
ጠጣጣ ነው ያወራችሁ። እዚህ ላይ አሁን ጠጣጣ ላይ ምን አስተያየት ልስጥ? ጠጣጣጣ ላይ ምን አስተያየት ልስጥ? ለራሱ ጠጣጣጥ ብሎ እየተንጣጣ እንደ ተልባ እየተንጣጣ እየተበታተነብኝ ሰው ነሽ። በነገራችን ላይ ጂጂ ጠጣጣጣ ብሎ ራሱ እንደዚህ እንደ ምን ነው የሚባለው ተልባ እየተቆላ ካልተከደነ ወይ ምናምን ነገር ይንጣጣ ተንጣጣ የተበታተነብኝ ሰው ነሽ። ያ ምታደንቂው ግብረጂ ልጆችን ስትሳደቢ ግብረጂ ሰውን ለሚመስልሽ ግብረጂ ምን ያህል ህይወታችሁ ሰርቆ ቢገባል ዘርቆ ምን ነው የሚባል ዘልቆ ቢገባል ናቲ እንደሚሆን ነው የምነግርሽ። ምክንያቱም ወንድ ልጅ ሆነሽ ስራ ካልወደድሽ ሴቶች አይቀርቡሽም። ልክ ሳምሪን ኩል የመልሽ እንደምትይውላ ናቲ ጋር ትደውይና ያንን ቻፕስቲክ ለመወሰድ ከሆነ እኮ ለወጣ ነው ትባባላላችሁ። ወንድ ልጅ እንደሆነ ፋ ካላለ ሆርሞኑ ራሱ እንትኑ ራሱ እየሞተ ነው የሚመጣው። ወኔው ምናምን ይል ልጅሽ ይጠጣል፣ በብላክ ይሰራ፣ ካዚኖ ቤት ይሄዳል። በዚህ እድሜ አንድ ክፍል ውስጥ ትኖራላችሁ። አንድ ክፍል ውስጥ ፋኒ እንኳን 2 ክፍል ቤት ነው ያለው። ፋኒ ይሄ የማይረባ ኩስ ዶሮ ስትይው የነበረው ልጅ 2 ክፍል ቤት አለ። ይኸውልህ ክሬም ይሁን የፈለገ የትንፍጩ ዱቄቱን አምጪ። ሌላ ቤት መቀየር ማትችሉ ከሆነ ናቲና እኔ ቤት ኑር። አንድ ክፍል እኔ ገብቼ ማልተኛበት ክፍል አለ። ና እዛ ቤት ገና የትራስኬ መብራት እንኳን አልተሰካከም። ና እዚህ ኑር ናቲ። ልጅሽን ወንድ አርጊው። በ30 አመቱ ጠመጣል በዚህ ሰዓት ይሁን። የፋኒን ወንድነት ላሳይሽ እስቲ። ፋኒ ልቀበለው። በነገራችን ላይ ቆይ በእናንተ ላይ ፋኒ ልቀበለው። ገስት እየላከ ልቀበለው። እሱ ፊት እንደዚህ ነገር ስለማላወራ ነው የሚገባ አንገቱ እንዴ። የት ነው ቲክቶክ ስትገባ ወስዶ የሆነ ቤት ይከታል። ይወት ሳትፈልግ የሆነ ቤት ወስዶ ጥንቅር ያደርጋል መጀመሪያ። አንቺ ማንን ነው የምትሉት? ከኔ ጋር ነው ሳምሪና እንትናን እርገጪ። ናቲ ምን አረገ? ኤዛና ልለፍሽ እንደዚሁ አስቤው ልለፈው። እሺ ይሄንን ጽሁፍ ግን እንዳትደግሚ ወይ እንዳትደግሚ እሺ። ልጄ ምን አድርጎ ነው ታዲያ? ልጄን ታውቂዋለሽ? ታውቂዋለሽ? የሚገርማችሁ ሺስቱ አለች። የእውነት አንቺ እኮ አታፍሪም። ሄለን ትያለሽ ጂጂ አታፍሪም እኮ ትሽኛለች ትላለች። ስሟ ከትላንትና ወይ ከትላንት ወዲያ ጀምሮ ከማጋ ተጫወተች ጌም። ቆንጆ ምቀኛ ነው የምንሆነው። እሺ ከእንግዲህ ቆንጆ ደስ የምንል ምቀኛ እንሆናለን። እሺ ከማጋ ተጫወተች ልጇ ከማጋ ተጫወተች። ቤታ ግን ለምን ነው ከፋኒ ጋር ማትጫወተው? ሰዓታቸው እኩል ስላልሆነ ነው፣ ስለማይመቻችላት ነው። እንድትጫወት ንገሯት፣ ገብቷል በሏት። እኔ የቤታ እሷን እንደዚህ መሸሽ ትፈራታለች። የእውነት የምታስፈራ ሰው ናት። ነገር አልችልም ብላ ነው አሁን ከፋኒ ጋር ማትጫወተው። የቱን ነገር ነው ያልገባኝ ነገር? የቱን ነገር ነው ማትፈልገው? የማ ነገር? የጂጂ ነገር ምንድናት? እሷ ግራ የሚገባኝ ነገር ኮንትሮል የራሳቸውን ችግር ለመሸፈን የራሳቸውን ማንነት ለመሸፈን የሚሰሩትን ስራ እኔ ለቀቅ። በቀደም ይቺ አይጥ ተናግሯለች። ሁሉንም በግብረ ሰዶም ጨረሰቻቸዋለች። እኔ አይደለሁም። ስራቸውን ተፈጥሯቸውን ራሳቸው ናቸው። እኔ አይደለሁም። አንቺ ራስሽ ነሽ። ዲዲዬ ዲዲ ነው አለ ይሄ አንቺ ዲዲዬ ስሚያ ዲዲ ያንቺን ብር ስለፈለገች ብቻ
የኔ ቆንጆ ምናምን ትልሻለች። ግን ሁሉ ቀን ባገኘችው አጋጣሚ ሰዎችን ሁላ ግዶም እያለች ለስድብ ነው የምትጠቀምበት። ለምን ነው ብር የምትሰጫት? ለምን ጊፍ ሰጫታለሽ? ለምን ሰጫታለሽ? ዲዲዬ ይሄ ነው ይሄ ለምን ስሟ እንደዚህ ነው? ዲዲ ለምን ሰጫታለሽ? ለምን ልክ ሰው እንደማታገልብጤ ነው አክት የምታደርገው አይደል? ግን ለስድብ ትጠቀምበታለች። ለስድብ አይ ብር ጊፍት ስለምትሰጫት ምናምን የእናንተ ደጋፊ ትመስላለች አይደል? አውራሪስ ለምን ነው ታዲያ የምትሰጣት? ለምን ለስድብ ሲሆን ሁሉንም ሰው ስድብ ነው የምትለው። ለምን ነው ብርሽ የምታባክኙ? ለመጥፎ ነገር ለስድብ ብቻ የምትጠቀም ከሆነ if she accept ይሄን ለስድብ አትጠቀመውም ነበር፣ እንደ ማንነት ተቀበለው ነበር አይደል? ለምን ሰጫለሽ? ዲዲ ምን እንዳታመጣ ነው ያለ ለምን ሰጫታለሽ? ሲሪየስ ዲዲ አልታዘብሽም? ሰውን ሁላ ልጆችን ሁላ ለስድብ አድርጋ ነው የምትጠቀመው። ለምን ሰጫታለሽ? አስቢበት ዲዲ። ያ ዲዲ አንተ ነው እኔ እንጃ። እኔ ዲዲ እንትና ነኝ ስላልሽ እንትና ናት ኦኬሽ። ያ ግን ለምን ሰጣታለች? ዲዲ እግዚአብሔር አንቺም ልጅሽም እኔ እዚህ ሚዲያ ላይ ያለው እኔን ተንበርከካችሁ ይቅርታ ብላችሁ ሄልዬ ይቅርታ አድርጊልን ብላችሁ ካልጠይቃችሁ አልፍላችሁም። እዚህ ሚዲያ ልጅሽም ልቅ ብላ ነው የምትቀረው በሐሳብ በምናምን አንቺም አይፍልሽ ምን ያለው ሚዲያ ላይ ህዝቡ እንዳይረሳሽ ነው የማደርገው። ችግሩ እንዳይረሳሽ ነው ማለት እኔ ያለው አትረሽ ይሁን ረሳ ሲባል የሆነ አጀንዳ መጣልሻለሁ። ይሄንን ለመሸፋፈን ወዴት ሄድሽ? አንዱ ዓለም ያ እኛ በኦሮምኛ ነው እንጂ አንናገርም። ማን ነበር ያለችው? ይሄ ሯጮ ማን ነበር ስሙ? ዲሳ አለች። እውነቱን ነው። አሁንም አንቺ ኦሮሞው የምትይው ለምን እንደሆነ ታውቂያለሽ? ራቹ እንደዚህ ገኖና በሰው ተከብሮ የሚኖረው ኦሮሞ ስለሆነ ነው የሚመስልሽ? አይደለም። ራቹ ኦሮሞ ስለሆነ አይደለም። እንደዚህ የኦሮሞ ልጆች ራሱ ክብር ያላቸው ራቹ በጣም ክብር ያለው ልጅ ስለሆነ ልጅሽ ከራቹ ጋር እንድትቀርብ ትፈልጊያለሽ። ራቹ ደግሞ እንደዚህ አይነት ባነት የለው። የኦሮሞ ልጆች ራሱ ስነ ስርዓት ያላቸው ብቻ ናቸው እሱን የሚከተሉት። የሚገርምሽ ነገር እነ ማኪን ታያለሽ በኦሮሞነታቸው ነው ሰፖርት ስነ ስርዓት ስላላቸው ነው። ሌሎቹንም አይነኩ። እንደገና ደግሞ ዞር ስትይ እናንተናንተ ያለሽ እነ ቤታ ምናምን በአማራነት ነው የተጠጓቸው እንደዚህ ሰፖርት የሚያደርጓቸው ያለሽ። ትመለሽና ክርስትና እናቴ ጎንደሬ ናት ያለሽ። እንደገና ከዚህም አልሆንልሽ ሲል በኋላ ለቁጭቲና ታለቅሻለሽ። እንደገና ታለቅሻለሽ። ኦሮሞ እንኳን አይደለም ብትይ ኦሮሞ ደሙን ያውቃል። ያን ኦሮሞ ወልዶ አይክድም። ያውቃል። who are you ዘፈረሶፍ ልጅሽም እንዳንቺ ነው የምትሆነው። አንቺ በሚዲያ አልፎልሻል አላለፈልሽ። ልጅሽም ያንኑ ነው የምትወስድ። ያንኑ እንደዚህ ትናጣለች። ለኛ አጀንዳ ትሰጡናላችሁ፣ እናንተ ግን አልፍላችሁ አልፍ። እሺ ከአንድ 5 ወር በኋላ ይሄንን ሱቅ ተረከበች የሚል ዜና ነው ይዤላችሁ ባልመጣ ማለት አስረከበች የሚለው 5% የከፈለችው ራሱ እኔ ተመልሶ ዜና ባላመጣላችሁ ትበሉብኝ። እሺ 5% ነው የከፈለችው። ፋኒ 70% ከፍሏል። 70% ያ አለበት። ፍትህ ማናገኝ ከሆነ በራሳችን ኃይል መውሰድ አለብን። አሳማኝ መረጃዎች አሉ ማሰባሰብ፣ ሚዲያ ላይ መለጠፍ። ሚዲያ ራሱ ፍርዱን ይሰጣል። እውነት ደግሞ መቼ እኔ መጀመሪያ የተነገራቸዋል
የእሱን ሙዚቃ የእሱን ስራዎች ባለማዳመጥ እኔ አቁሜያለሁ፣ አላዳምጥም። ምክንያቱም በተዘዋዋሪ ገንዘብ አልሰጥም። ካመንኩበት ካመናችሁ መጀመሪያ ማድረግ ያለባችሁ ይሄ። የሚገርማችሁ ነገር ስለ ቀነኒ የምታወራ ይመስላችኋል እንጂ ምን እንደምትል ታውቃላችሁ? በውስጡ ትሰሙታላችሁ። ምንድነው የምትለው መሰላችሁ? ለሞተች ለምን ሞተች ትላላችሁ? አልሞትም ብላ ለወጣች ደግን ትሰድቧታላችሁ ብላ ልጇን ነው የምታያይዘው። ገባች? አንዷ ለምንና ፋኒና ይገናኝታ ማለት